የሆዴን መከፋት ጥርሴ እየመለሰው የሆዴን መከፋት ጥርሴ እየመለሰው ዓለም ደህና ኗሪ እመስላለሁ ለሰው ዓለም ደህና ኗሪ እመስላለሁ ለሰው አልበላም አልጠጣም ሆዴን እየከፋው አልበላም አልጠጣም ሆዴን እየከፋው እዩዋትችን ቆንጆ እንደው በዚህ መልኩ እንደው መመልከቴ እኔን ሳስከፋኝ አንገቴን ደፋሁኝ እኔን ሳስከፋኝ አንገቴን ደፋሁኝ የጋሽዬ ጀግና አብርሃም ታደሰ ብልህ ምን አለብኝ ሄርሜላ ቆንጆቱ ብልሽ ምን አለብኝ ማን ይከለክለኛል አሁን በገዛ መውደዴ ጋይስ ማን ይከለክለኛል በገዛ መውደዴ ማንም አይከለክለኝ ማንም ሊያስቆመኝ አይችልም ስለዚህ ዳይቨርም ብሆንም ማንም የሚከለክለኝ የለም ሰው የወደደውን ሰው መከተል ሰው የወደደውን ሰው ጋር መሆን መብቱ ነው ገባችሁ ስለዚህ ደመቁን ፈጣሪናት አምላክና ብላችሁ እኮ እናንተ ከአላህ በላይ አድርጋችሁ የምታዩ ሰዎች አላችሁ ግዛችሁ የምትሰልክ አድርጋ ታይ ማለት ሲገባችሁ ይሄ ነገር ትክክል ነው መጣችሁ እሺ ኦኬ አብርሃም ሰዓቱን ተመልሷል ሰዓቱንም አድርገውለታል ወሽዴው ሰዓቱን ከጁ አውጥተው የሆነ ነገር አድርገው ከጁ ታሰረለት ሰዓቱ ተመልከቱ ሰዓቱ የለም ነበር የአብርሃም ሰዓት የአንገቱንም ሀብል ሰዓቱንም ወሽዶ መልሶ ይዞለት መጣ ለምን የተደረገውን ነገር አናውቅም ቡዜ ለአንድ ሰዓት ያህል ለአብርሃም ጊዜ ሰተሽ ሁሉ ትተሽ ብሎ ካደረጉን እኮ ከሌሎቹ ጋር ብንደውል ሪከርድ ብናደርግ ብንጽፍ ኮሜንት ብናደርግ ብሎ ካደረጉ ስለዚህ ምን ይሻላል ቡዜ ከበታ ግብሽ ሰው የለም እናውቃለን ከጎንሽ ሰው የለም እናውቃለን ስለዚህ አንቺ ወተሽ ደፍረሽ በድፍረት የሃደቂቃ ቪዲዮ ለኛ ለህዝቦች ከማዳን ከካሜራ ጀርባሽ ወንድምሽን ሰርቀሽ እንደምንም ብለሽ አባብለሽ እነሱ ሲተኙልሽ ወንድምሽን ገትተሽ ብቻሽን መስዋዕትነት ከፍለሽ አብሬህ ለድር ነው ልውል ብለሽ አብረሽ ውሃ እየሰጠሽ ይዘሽለት ሄደሽ አብረሽ ገትተሽ ወንድምሽን ቁልፉን አጣሽ ይሄን ልጅ ይዘሽ ማምለጥ አቃተሽ መኪና ከታች አስመጥተሽ ያንቺ ስልክ እኮ ብዙ ነገር ይሰራል እኛ እኮ በውጭ ሀገር ያለን ሰዎች እኮ አዳጋ ሊደርስብን እኮ ከአዳጋ ተከላክለን የምንኖር ሰዎች ነን ከኛ ተማሩ ወይ ከናንተ እንማር እኛ እኮ አዳጋ ሊመጣብን ስል እኮ ከሳት አዳጋ ወተን እኮ ምናመልጥ ሰዎች እኮ ነን እሳትን ያህል ነገር አንቺ እንዴት አንድ ወንድምሽን እኔ ፖሊስ ባመጣ ሚናት እያለ ወደ ሌላ ነገር እየገባ ነው ልጁ ትክክል አይደለም ብለሻል ብዙዬ አቃለው ከጎንሽ ሰው የለም ደብም ወዴት እንደጠፋ አላውቅም ሌሎችም እስከዛሬ ድረስ ሲጮሁ የነበሩ አካሎች ወዴት እንደጠፉ አላውቅም አብርሃምና አጀንዳ አድርገው ሲቀባበሉ ሲሰሩ የነበሩት ወደ ተከታዮችም የጉታጀራ ዩቲዩበሮችም ወዴት እንደጠፉ አላውቅም ሴቶችም ወንዶችም በእጁ የበሉ በእጁ የጠጡ ይሄን ልጅ ወደ ራሱ መልሳችሁ አብርሃምና ሄርሜላን አንድ ላይ ማድረግ ያቃታችሁ ለምንድን እስኪ ይሄን መልሱ ልጅቱ በዚህ ልክ እንድትጎዳ አብርሃም በዚህ ልክ እንዲጎዳ የፈለጋችሁ ሰዎች አላችሁ እንበል የወንድሙ ጥላት በዚህ ልክ ኤፍሬም ልብሱን ወጭጮ ይዘታል ደግሞ ዛሬ ልብሱን ግጥም አድርጎ ማለት ልብሱን ግጥም አድርጎ ባለጌ የገዛ ወንድምህን በዚህ ልክ የገዛ ወንድምህን እንደዚህ ጥለክ የገዛ ወንድምህን እንደዚህ አድርገክ አንኮላሽተክ የወንድም ሚስት እንዴት መጠላት እንዳለበት እንዴት ፍቅረኛውን መጥላት እንዳለበት አንኮላሽተክ እሷን እንደዚህ ፊቷ ሁሉ ቅይር እንዲል አጎንብሳ ነበር እንድታዋት የፈለጋችሁት ጠንካራ ሴት ናት ሄርሜላ ነገ ከነገ ወዲያ ቀጥ ብላ ታሳያችኋለች ነገ ከነገ ወዲያ ቁጭ ብላ ተስተካክላ ከአብርሃም ጋር እያወራች ታሳያችኋለች ግዴላችሁ አትዘባበቱ የጊዜ ጉዳይ የቀን ጉዳይ ነው እኔ በወንድሙ ነው የምፈርደው እኔ በደመቁም አልፈርድም ለምን ወንድምየው ትብብር ባያደርግላት ይችን ነገር ልሰራ ማንም አያስገድዳትም አታውቅማ ኤቭሪቲንግ አድርጋ 4 ዓመት ሙሉ ቪዲዮ መልቀቅ የማይሳካላት ሴትዮ ምን ይለቀቅ ምን ይሰራ እኮ አታውቅም እኮ አድርጌ የተባለችውን ብቻ ቪዲዮ ሰርታ ተለቃለች እንጂ ኤቭሪቲንግ አድርጋ ይዲት አድርጋ መልቀቅ የማይሳካላት ሴትዮ እንዴት ነው መታየንን ነገር የምታደርገው ለምን ከጀርባ ሰው አለ ማለት ትብብር ተደርጓል አዎ ነቀል ወደ ጤናው እንዳይመለስ አድርገው በዚህ ልክ አንኮላሽተው ልጁን እያመጡት ያያችሁ ዝም ብላችሁ እየመጣችሁ ለኛ ሐሳብ መስጠቱ ምን ትርጉም አለው ብዙዬ አቃለው ሰው የለም ከጀርባሽ አቃለው ሁሉም የራሳቸውን ነው የሚሰሩት ዳኒ እንኳን ጨከነብሽ ከዳኒ ጋር ተወያይተሽ
ከዳኒ ጋር የሆነ ነገር አድርገሽ ቤተክርስቲያን ደሽ ይሄ ሀብል እንዲፈታ ማድረግ ለአንድ ደቂቃ ጸበል ማስረጨት አብርሃምን ምን ከበደሽ? ቡዜ ነው የሆነ ሚስጥር አለ ከተደበቀ እንዳይወጣባችሁ የደመቁ ሚስጥር እንዳይወጣ የተደበቀ ነገር አለ። የኤፍሬም ሚስጥር ኮተቱ፣ እባብነቱ፣ ጀንዶነቱ እንዳይወጣ ነው የፈራችሁት። እሺ እኛ እንተባበራችሁ፣ ጠይቁን የፈለጋችሁትን ነገር እኛ ትብብር እናድርግላችሁ። ጥሪ አድርጉልን። በአንድ ድምፅ እኛ ጥሪ እናደርግላችሁና እኛ ድምፅ በምትፈልጉት ነገር ከዛም በኋላ ያበጠው ይፈንዳ። ልጁን ከዚህ ድርጅት አውጡት፣ ከዚህ ደረጃ ላይ አውጡት። ልጅቷንም እንደዛው። እኛ ምን እናውቃለን? የጠጣችሁን ውሃ ላየንም። በባለፈው እሽግ ይሁን እሽጋ ይሁን አብርሃምን ምን መተት እንደተደረገበት የምናውቀው ነገር የለም። ግማሹ እኮ ተወዛገበ እኮ፣ ወደ እሱም ተቆጣ፣ ፋሚሊም ተቆጣ። አንዳንድ ጊዜ የወደንስን ኮሜንት አንብቡ፣ የፋሚሊን ኮሜንት አንብቡ። አብርሃም መወለድ ቋንቋ ነው። ሄርሚም እንደዛው ያልኳችሁ ለዚህ ነው። እናንተ ግን ጥላታችሁን ሁለታችሁም ከጀርባ አሙራችሁ ነበር ስትሰሩ። እናንተ እንድትወድቁ ሁለቶቹ እንድትለያዩ ከባድ ፈተና ነበር ሲሰራ የነበረው ከጀርባ። ይህንንም ደግሞ አውቀን እኛ ግንባር ቀደምት እየተናገረ ነበረ። ሼር አድርጉ፣ ድምፃችን ይሰማ፣ ድምፃችን አንድ ላይ ይሁንና ድምፃችን ይሰማ ብዬ ተናግሬ ነበረ እኔ ማለት ነው። ከዚህ በፊት የሁሉ ነገር ከመምጣቱ በፊት እነዚህ ሰዎች መዘዝን ይዘው ሊመጡ ነው። በእነዚህ በሁለት ልጆች ቁማር እየሰሩ ነው። ከጀርባ የሆነ ትልቅ ነገር ተሰርቷል ብዬ እኔ ከዚህ በፊት ተናግሬ ጎጃም ይሄን ብላለች ብለው ቻናሌን ወስደው 3 ቦታ አድርገው ቻናልሽንም ታጫለሽ ካሁን በኋላ ብለው አስቀጠቀጡት። ቻናሌን ማለት ነው። ግድ የለም አሁንም አሳልፈናል። ብዙ መስዋዕትነት ከፍለናል። አሁንም አብረናችሁ ወደፊት ነን። ብሊስ እባክሽ ቡዜ አሁንም ቢሆን አብርሃምን ከዚህ ነገር አውጪውና ወደ ራሱ ተመልሶ የሆነ ነገር እስከሚለን ድረስ እኛ ቸኩለናል። ከአንደበቱ ከራሱ ሰምተን እንፈርዳለን። ሄርሜላም እንደዛው ከአንደበቷ ከራሷ ሰምተን። እነዚህ 2 ልጆች እየተሰቃዩ ነው። እኛ ምግብ ይብላ ምግብ አይብላ ምግብ ተሰጡት አትሰጡት የምናውቀው ነገር። ኤፍሬም ግን እንደው በሰላሙ ነው። ይሄ ኤፍሬም የተባለ ሰውዬ በሰላሙ ነው። እኔ ስለደመቁት ትቻለሁ። እኔ አይመለከተኝም፣ ስለሷ አይመለከተኝም። የፈለገውን ነገር እዛ ታድርግ። እኔ የምፈርደው በእናት በአባቱ ልጅ ነው። ጋሽዬ ለምንድን ነው መምጣት ያልፈለጉት? ጥያቄ ነው። መልሱልኝ በኮሜንት እህቶቼ። ላይክ አድርጉ ብሊስ፣ ኮፕሊንክ አድርጉልኝ ብሊስ ባካችሁ እህቶቼ፣ ለለምናችሁ። ጋሽዬ ለምንድን ነው ከዚህ ውስጥ ገብተው ይህንን ልክ ከአደጋ መውጣት ያልፈለጉት? 5000 ሰብስክራይብ 500,000 ሰብስክራይብ ይዞ መሪ የሆነን ሰው በዚህ ልክ አንኮላሽቶ ራሱን እንዲስት ማድረግ ይሄ ነገር ተገቢ ነው? ይሄ ነገር ትውልድን የማይገድል ነው? ትውልድን የማያንኮላሽ ነው ወይ? በዚህ ልጅ የተደረገው ነገር ክፉነት አይደለም ወይ? በሄርሜላም ላይ የሚደርሰውን ነገር እንዴት ዝም አለ?